ኤርፖርት ድረስ ልጆችን ይዤ ኤርፖርት አግኝታቸው እነሱም አንተን አይተው ከጀሚላም ከጥያቄ እንድትወጣ ሊሄድ ነው እመጣለሁ ምናምን ብላት ቢያንስ ስትሄድ እንኳን አይታ ይመጣል እያልኳት ጠብቃለች ማለት ነው ነፍስ እስከምታውቅ ድረስ እና ማለት ነው ሰይድ የመጨረሻ ይሄ የመጨረሻ ነው ማለት ነው እርግጠኛ ነኝ እንደማታምኑኝ አውቃለሁ ግን ከፈለክ በረራህ ማለት ነው ደርሶ መርስ መቁረጥ ይችላል ለስንት ነገር መቼም እኔ ለመፈለግ እዚህ የመን ድረስ ሄድኩ ምናምን የምትለውን አሁን መቼም የትኬት አላባክንም ወይ ውሸቷን ቢሆንስ ብለህ እንደማትቀር አውቃለሁ ከቀረህም ደግሞ እንግዲህ እኔ ቻልኩትን ብቻ ነው ማድረግ የምችለው ማመን ያለ ማመን ያንተ ፈንታ ነው እንግዲህ እንደዚህ ብዬ ካላመንክ ምንም ማድረግ አልችልም ማለት ነው ስለዚህ ወይ ማውራት ራሱ አቃተኝ እናት እንደመሆኔ መጠን መሸነፍ ያለብኝ እኔ ነኝ እዚህ ጋር ማለት ነው ይሄንን ሳረግ ቀንቼ ምናምን አረብ ስላገባ እዚህ ጋር በቅናት ወስዳችሁት እንድትወስዱ አልፈልግም ማለት ነው እኔ እዚህ ጋር ቀንቼ አይደለም ስለዚህ ልጆቹ ማለት አላቅም ብለው አያቁም ነበር ወይ ምናልባት አሁን ሳስበው እኔ እስከዛሬ ብለው አያቁም አሁን ግን ጀሚላም ሌላ ልጆች አባስ ያቅፍ ማማ ባባስ ማለት ጀመረች አፍ ደግሞ በደንብ እየፈታሽ ነው በደንብ ፈታለች ማለት ይቻላል ማሻአላ የምትጠይቀኝ ጥያቄ የምታወራው ወሬ እኔ አንዳንዴ ራስ ወላሂ ይደነግጣለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴናችሁ በያላችሁ በሰላማችሁ ብዝት ይበልልኝ እንዴናችሁ ደህና ናችሁ ወይ እንግዲህ ማለት ነው ጠፋ ብያለሁኝ ቪዲዮ ልለቅ ፈልጌ ግን እንዴት አድርጌ እንደምለቀው ምናምን ያሰብኩ ነበር እንዴት አድርጌ እንደምለቀው ወይ ደግሞ እንዴት አድርጌ እንደማወራ ራሱ ግራ ግብት ብሎኝ ነው ማለት ነው የሰይድን ቪዲዮ ያው የመና ያለው ታውቃላችሁ እሱ ነገር ግራ ገብቶኝ ነው ማለት ነው ስለዚህ እና ዛሬ ለሰይድ መልእክት እንድታደርሱልኝ ወይ ደግሞ መስማት ለነገሩ አይቀርም ባያደርሱልም ታያለክ ብዬ ስለማስብ ነው እና ለሰይድ መልእክት ነው እንግዲህ እስኪ እኔ መጨረሻ ለሰይድ ምለው ነገር ይኖራል ማለት ነው ግን እስኪ መጀመሪያ እሱ ያለውን ምናምን ላሳያችሁ ማለት ስለቆየ ቪዲዮ رستاችሁት ከሆነ ማለት ነው انت زي ما حكيت لي انك قد لفيت صنعاء كلها عشان تحصلها ما حصلتهاش وانتوا قد انفصلتوا عن بعض بعدين احنا بنرتبط بالحلال نفس حاجه وهي اساسا لو كانت تحبك ما كانت تركتك ولو عادي تشتيك عادي ممكن ترجع لك انت عادي عندك ما فيش مانع يعني لا ما فيش اي مانع ما تكفيش تعيش تقول لا زي يعني የመን ውስጥ ተሰድጄ ለመጀመሪያ ጊዜ ወጣሁበት ሀገር ብዙ ነገሮችን ያስተማረችኝ ብዙ ነገሮችን ሁለት ልጆችን በሷ ያገኘው ሱመያንም በየመን ያገኘው ስለዚህ የመንን ዝም ብዬ ከሀገሯ ወጥቼ እንደዚህ ከድቼ ምጥላት ሀገር አለች ግዴታ የነሱን የሆነች ልጅ አግብቼ ሀገሬ አስገብቼ ዘራችንን ማቋቋም አለብን ከየመኖች ጋር ምን ትላለህ ካምፓኒውን ሊተቋቋሙ እንዳትልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በእያላችሁ በሰላማችሁ ዝት ይበልልኝ እንግዲህ እንደምታዩት እዚሁ የመን ያለሁት ማለት ነው የመን ሰና ውስጥ ነው ያለሁት ዛሬ የመጣሁበት ምክንያት የመን ላገባ ነው ሱመያም ሮዛም እንደዛ እንትን ብሎኛል ስለዚህ የመን ላገባ ነው ብያችሁ ነበር እና የማገባትም የመኒ ዛሬ ላስተዋወቃችሁ ነው ከሷ ጋር አንዳንድ ወሬዎችን እያወራን አስተዋወቃችኋለሁ ማለት ነው እስከ መጨረሻው ከኔ ጋር ትሆናላችሁ እስኪ ዌልካም ላችኋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በእያላችሁ በሰላማችሁ ዝት ይበልን ተመልሰን መጥተናል ከማጋነን ከሙስጠፋ ጋር እዚህ ጋር አለ እዚህ ጋር ደግሞ አዲሷ ሚስት ያለች እስኪ ሰላም السلام عليكم ورحمه الله وبركاته معكم امل محمد አመል ትባላለች አዲሷ ባለቤቴ ነች ላስተዋወቃችሁ ማገባትን አሳያችኋለሁ ያለው ማሻአላ እንደምትወት ቆንጂዬ ነች ህፃን ልጅ ናት እድሜዋም ገና ነው ምን ትላለህ ሙስጠፋ መብሩክ በአማርኛ ወራ እዚህ ጋር በአማርኛ ወራ አላህ ይባርክ ምንድነው መብሩክ እንኳን ደስ ያለ ነው እንኳን ደስ አለ እና ውድ ቤተሰቦቻችን እንደነገርኳችሁ ላገባ ነው
ስል ሱመያ እዛ ያስቸገረች ነበር አሁን ደግሞ የመን መጣ ታስቸግረኝም እስኪ ደግሞ አመለን ሱመያን ትፈራታለች አትፈራትም يعمل الآن اشتيارفهم بس الكيرات ممكن يفهموا عبشي ممكن يفهموا عربي اللي يشوفوا المشاهدين هكي من السعودي من دبي من كواتر من كويت من كل العالم من أوروبا من أمريكا فهمتي ممكن اللي أوروبا والأمريكا واللي ما يفهموش عربي ما يفهموش اللي يفهموا عربي اللي يجلسوا داخل العرب يفهموا عشان كده تقولي لهم ليش جيتي أنت اتفقتي صح الآن زوجتي هكا الأول تعبتني أنا وهي منفصلين الآن اشتي زوجش أنت كلمتش من أول أنت موافق صح؟ أيوة موافق عشان اشتي تكلميهم يا إسد منفصلين يبالو أرى بسم الله عربيون كان استكاكل ساتاورون بمن قام قال تقبابونو هنا በነገራችን ላይ በደንብ ነው ማቃት ማለት ነው አቃታለሁ አሁን ሊያገባት ያመጣትን አመል መሐመድ ብላይ ተዋወቀችን ማለት ነው አቃታለሁ እኔ ማለት ነው ደስ ብሎኛል ስለተጋባችሁ መብሩክ ላንቺ መብሩክ ላንተ መብሩክ ማለት ነው ለሁላችሁም ያው ደስ ይላል እንደውም ካበሻ ይሻላል አረቢ ደማግባት ማለት ነው ደግሞ ያው አበሻ ቢያገባ ብላችሁ እንዳትነሱብኝ ያደራችሁ ማግባት ከፈለገ አይመለከተኝ ማግባት ይችላል ሁለተኛ ነገር ደግሞ ምንድነው ያልከው እዛ እየመጣች ምናምን ትዳርን እየጠበጠች ነው ያልከው እኔ መቼም የመን ድረስ መጥቼ በተለይ አሁን ባለውበት ሰዓት ላይ የፈለገ ነገር ቢፈጠር እንኳን መጥቼ በመጣም አላፋታህም ግን አልመጣም ማለት ነው ይሄን ነገር ካይምሮ ካውጣው አሁን እኔ እርግጠኛ ነኝ ዛሬ ራሱ አሁን እስካሁን ቪዲዮ ያለቀቀችው እየመጣች ነው ብለን እንደምታስብ በጣም እርግጠኛ ነኝ እኔ ግን ስላልተመቻቸልኝ ነው ማለት ነው እንደገና ደግሞ እንዴት አድርጌ ቪዲዮን እንደምሰራም ግራ ስለገባኝ ግራ የገባኝ ምክንያት ደግሞ አወራላችኋለሁ ማለት ነው ቪዲዮን ስጨርስ ተረፈ እንግዲህ እሷም እኔ ያው ብትወድህ ኑሮ ጥላ አትሄድም ብላለች አንቺም እንዳዩ ይድረስብሽ ለበለሻና ለማንኛውም እንግዲህ አንቺ ወደሹ ከኖርሽ ይበቃል ማለት ነው አደራ ባሌን አደራ አስተርጉመሽ እንደምትሰሚ ስለማቅ አረበኛ ማውራት አይጠበቅብኝ ማለት ነው ምክንያቱም የሰይድ ሚስት ከሆንሽ እኔ መመልስልሽን መልስ እሱንም ይሁን ሌላ አስተርጉመሽ እንደምትሰሚው እርግጠኛ ስለመሆን ነው ማለት ነው ስለዚህ አረበኛ መቀላቀል አይጠበቅብኝ እንደውም እየጠፋብኝ ስለሆነ እዞሽ ከመጣሽ ታስተምርኛለሽ ማለት ነው በተረፈ ግን ያው ብትመለስምላሽ እውነት ለመናገር ከሆነ ያው አረቦች ሁለተኛ ሚስት ምናምን እንደኛ እንደ ሀበሻ ያካብዱም ሐቂቃ ማለት ነው ከአኗኗራቸው ምናልባት ምቹም ስለሆነ ይሁን ወይ ደግሞ ያው እኛ ሀበሾች የታወቀ ነው ተንገላተን እንዲሁ ምናምን ነው እነሱ ለሚስቶቻቸው እንኳን ሌላ ሚስት ሊያገቡ ይቅርና ሲወልዱ የመኪና ቁልፍ ወርቃቸው የታወቀ ነው የአረቦች የወገብ ወርቅ በቃ ከአረብ ጋር መቼም የሚወዳደር ያለ አይመስለኝም በነገራችን ላይ ለምን አሁን አብዛኞቻችን አረብ ሀገር የቆየን ሰዎች እናውቃለን ማለት ነው አረቦች ምን ያክል ወርቅ በቃ በእነሱ ነው የሚገለጠው ያው እኛ ጋር አንድ የጣቀለበት ካለ ራሱ እነሱ ጋር ግን የፊት የእግር የወገብ ልብስ ምናምን ነው እና ያው እርግጠኛ ነኝ አሁን እንስል ምን ጀነት ያስገባ ታዲያ እንደምትሉ ለማንኛውም ያው ለነሱ ቀላል ነው ለማለት ፈልጌ ነው ሁለተኛ ሚስት ወይም ሶስተኛ ወይም አራተኛ እንደኛ ለመቀበል አይከብዳቸውም ኖርማል ነው በቃ እንደ ባህል ያው በዲኑም የታወቀ ነው እነሱ ጋር ደግሞ እንደ ባህልም ነው ማስተዳደር ስለሚችሉ ያገባሉ ሁለት ሶስት ማለት ነው እና ያው በመለስም እውነት ለመናገር ከሆነ ምንም አይመስላትም ችግር የለባትም ብዬ ነው ማስበው ማለት ነው واقو ما يفكروش طيب انا موافقه اتزوجه بس نتزوج عن طريق القانون ايوه ايش طريقه القانون حقكم كل شيء عادي ما فيش مشكله زي هكا انا حتى انا كمان بالقانون ايوه يعني قد وافقت وكملنا وخلاص ان شاء الله ربي يتم لنا على خير ايوه وافقنا متى نسوي عروس تشتي عروس بشتي نسوي عروسنا في اليمن ولا لا في الحبشه تعرف حبشه لا ما قد رحت ايوه صح هنا انا دائما في اليمن ايوه ما رحتش بس تشوفي بالتلفزيون تشوفي بالتليفون صح اوقات ايوه بلادنا تشبه دبي حلو تطور احسن من دبي كمان
بعدين انا ورش داخل البلاد هكنا بس لو سوينا عروس ناسس في البلاد طبعا بنتفق انا وهو انه نسوي عرس هنا في اليمن بعدين نسوي عرس في الحبشه. أيوة. يعني 2 عرسات. تشتي 2 وبتفق معه انه نجلس في الحبشه لانه جوهم حلو بلاد خضراء وامطار وكذا واذا فكرنا نجي اليمن نجيها زياره ونرجع. نجي زياره يمن بعدين نمشي زياره دبي نمشي سعودي عمره مع بعض صح ان شاء الله. كل البلاد نمشي اللي عجبنا اللي عجبش. أيه. بعدين انا اشتي كلمش من الان ايش تكلمش من الان في زوجتي حق اول. اي بنت لما اكرج انا اقول لهم هذه البنت بعرفكم للمشاهدين كيف تزوجها هذا الاسبوع او هذا الشهر. لما اتكلم ننشر لليوتيوب تجي تضرب واحد تجي تبكي مع الواحد تكوفهم. ايه انت تكافي؟ لا حتى لو تجي تتضاربوا حتى لو تجي تسوي؟ لا ما بهربش لانه انت زي ما حكيت لي انك قد لفيت صنعاء كلها عشان تحصلها ما حصلتهاش وانتوا قد انفصلتوا عن بعض بعدين احنا بنرتبط بالحلال. ايوه نفس حاجه وهي اساسا لو كانت تحبك ما كانت تركتك. ايوه ولو عادي تشتيك عادي ممكن ترجع لك. انت عادي عندك ما فيش مانع يعني لا ما فيش اي مانع. ما تكافيش تعيش تقول لا لا من صاحب البلاد هذه ترفع وهذه تنزل ما فيش. لا الشرط غيره انا قلت احسن من اليمنيين في شرط يعني ذهب بالغرام. هذا قد كملنا انا وانت كملنا كملت لا اسمعي كلامكم. لا لو انا ميزه حقه تمام. ايش ميزه بالعربي؟ يعني مثلا ايش الميزه بالعربي؟ እንግዲህ ሰይድ ማለት ነው ለአረቧ እንዳላት አንድ ሴት አገባለሁ ብዬ ያው መተርጎም ግን አይጠበቅብኝም ያው ስለምታውቁት ማለት ነው። ግን ያው ከጀመርኩት ላይ ቀርጨርሰው ምንድነው ያላት አንድ ሴት አገባለሁ ብዬ ሳመጣ ሁሉንም ሴቶች እየያዘች ተቀጠቀጣቸዋለች እየሄደች ታለቅሳለች ነው እንግዲህ ውሸት ነው ማለት ያው ዩቲዩብ ላይ የተለቀቀ ነገር ስለሆነ መዋሸት የሚጠበቅብህ አይመስለኝም። የመታወት አንድ በጥፊ አንድ ቤዛን ነው ማለት ነው። እሱንም ለተናገረችው ንግግር ይገባታል። ምክንያቱም ሳታቀኝ እንደዛ ማለቷ ተመካክራችሁ ስትሰሩት የነበረው ሴራ ስለሆነ ማለት ነው። ስትሰሩት የነበረው ድራማ ምናምን ስለነበር አይደለም ምን ላይ የልጅቷን ህይወት ቀጥፈ ነበር። ሁለተኛ ደግሞ ያለቀሰሽ ነው ያልከው መቼ ነው ያለቀስኩት? እኔ ከማጋ ነው ያለቀስኩት እንዴ? ሮዛነስ ጓደኛዬ ነች። እንኳን አሁን ራሱ እኮ ማለት ነው ማለት አሁን ሰና ምድር ላይ እኔ ሁሉንም አረብ አላቅም። አሁን የማቃትን አረብ ይደግ አሁን ራሱ እኮ አልወጣህም እኮ እዛው ነው እኮ ያለው ማለት አሁን የሚደግ እዛው ነው ያለው። ቢያንስ እንኳን የራስ ጓደኞች አሉ። ከፈለክ ሴትን ማለት ሴት እናመጣልሃለን የሚሉ ሰዎች አቃቸዋለሁ። ወንዶች ሴት ከፈለክ እናጭልሃለን የሚሉት ለምን በእነሱ በኩል አልሄድክም? ግን ያው እነሱ ልጆች እርግጠኛ ነኝ ዩቲዩብ ላይ ያወጡልህ እነሱ የሚያመጡልክ ልጆች ስለማይወጡ ለዛ ነው እርግጠኛ ነኝ እንጂ መቼም የምታገባ ሴት አታ አይደለም እኔ የማውቃትን ሴት እንደምታገባው ማለት ነው። አለኩልሃል እኔ አይመለከተኝም ከዚህ በኋላ ሰይድዬ መብሩክ እንኳን ደስ ያለ ማለት ነው። እኔ ግን አንድ ከዚህ በኋላ በህይወትህም አልገባም። ስሜን ከዚህ በኋላ ሲፈጠር ስሜን ካልጠራክ ስምህንም አልጠራም። ለምን ብዙ ጊዜ ደጋግመሽ ውጭልኝ ትለኛለህ ግን የምታሰድበኝ ምናምን አንተ ስለሆንክ አንተ ማቆም እኔ ማቆማለሁ ማለት ነው። ስለዚህ አንድ ነገር ደግሞ እኔ ምንድነው አሁን የምፈልገው ማለት ነው እውነት ለመናገር ከሆነ ያው እንደምታው ፊት ያስተውቃል ብዬ አስባለሁ። ያው ለጊዜው ሲንግል ማም ነው የሚባለው ሲንግል ማም ነኝ እንግዲህ ምክንያቱም የለም እንግዲህ ከአመት በላይ የለም እንግዲህ እሱ ያችን ሲፈታ ያችን ሲያገባ እኛንም ረስቶናል ማለት ነው። ማግኘት አቅቶ ሳይሆን ምናልባት ማግኘት ስላልፈለገም ሊሆን ይችላል። ስለዚህ አሁን እኔ በቃ ልሸነፍ የእናት እንደመሆኔ መጠን መሸነፍ ያለብኝ እኔ ነኝ እዚህ ጋር ማለት ነው። ይሄንን ሳረግ ቀንቼ ምናምን አረብ ስላገባ እዚህ ጋር በቅናት ወስዳችሁት እንድትወስዱ አልፈልግም ማለት ነው። እኔ እዚህ ጋር ቀንቼ አይደለም። ስለዚህ ልጆቹ ማለት አላቅም ብለው አያውቁም ነበር ወይ ምናልባት አሁን ሳስበው እኔ እስከዛሬ ብለው አያውቁም። አሁን ግን
ጀሚላም ሌላ ልጆች አባስ ሲያቅፍ ማማ ባባስ ማለት ጀመረች። አፍ ደግሞ በደንብ እየፈታች ነው። በደንብ ፈታለች ማለት ይቻላል። ማሻአላ የምትጠይቀኝ ጥያቄ የምታወራው ወሬ እኔ አንዳንዴ ራሱ ወላሂ እደነግጣለሁ። አንቺ ከየት ነው የመጣሽው እላታለሁ ማለት ነው። እና ገና 4 ዓመት አልሞላትም፣ ግን በደንብ ነው ማለት ነው የምታወራው። እና ምንድነው እንግዲህ እንኳን እሷ አጥቃ 2 ዓመት ያልሞላት ልጅ አፈታለች ማለት ነው። ሁለቱም ባባ እያሉኝ ነው ማለት ነው። ሲተኙ ባባ የታለ ማማ። በተለይ ትልቋ ጀሚላ ሲፈጠር ቪዲዮውን ራሱ ከፍታ ታያለች። ወላሂ ነው የምላችሁ፣ ቪዲዮውን በስነ ስርዓት ከፍታ ማማ ባባ የድብድብ ምናምን ቪዲዮ ካለበት አልቅሳ ታውቃለች። ቪዲዮ ከፍታ አልቅሳ ታውቃለች። ወላሂ ባባ ነው ብላ ማለት ነው። ትንሿ ያው ብዙም እንትና አይደለችም፣ እንደዚህ አይነት ነገር አድርጋ አታውቅም። እሷ የምትሰማውን ነገር ባባ ትላለች እንጂ እንደዚህ ስራ ይብላ ምናምን ስልክ ተቀብላይ ከኔ ድንገት ቤቢ ብላይ ቤቢ ከሰጠዋት ጀሚላ የአባቷን ቪዲዮ ትፈልጋለች ማለት ነው። ትንሿ እንኳን ለዚህ ያልደረሰችም ወይም ደግሞ ስለማታውቀውም ሊሆን ይችላል። ድንገት ፎቶ ካየች እንኳን የታለ ትለኛለች ማለት ነው። እና ያ ነገር ልቤን እየሰበረው ነው። እንደገና ደግሞ አሁን ሳስበው በፊት ያው ኢትዮጵያ ውስጥ ስለሆነ ሮዛን ማግብቶ ወለደ፣ ያችንኛዋን የመጀመሪያዋን ማግብቶ ወለደ። ያው እዚሁ ስለሆነ በሆነ ሰዓት ላይ ትንሽ ራሳቸውን ጠንከር ሲሉ ትቼ የሆነ የለም ራሳቸውን ሲችሉ የ8 የ7 ዓመት ልጅ ሲሆኑ ጥላቻቸው ዞር ማለት ትችላላችሁ። አሁን ግን ጥለው የሚዞሩ ልጆች አይደሉም። ሰዓቱ የቱ ነው ምን የቱ ነው የማይለዩ ልጆች ናቸው ማለት ነው። ለዛ ነው እና እዚህ ቢሆን ችግር የለውም ነበረ። ግን ሳስበው የመን ስለሆነ እኔም ደግሞ ልጆቹን እዛ ለመበጣበጥ ከመሄድ እንደ ትልቅ ሰው ያው ለልጆች ስል መሸነፍ ያለብኝ እኔ ስለሆንኩኝ እኔው ልሸነፍ። ለምን እነዚህ ልጆች አሁን እና እነዚህ ልጆች አሁን ጀሚላ እንደዚህ በአባቴ ያለችው እንደዚህ ቪዲዮ እያየች የምታለቅሰው ምናምን በቃ እዛው የመን ያግብቶ ወልዶ በዛው ሊቀር ነው። በቃ ሊረሳ ነው። እኔም ከዚህ በኋላ መሄድ የምችል እንኳን አይመስለኝም። በዛው ሊቀር ነው። በዛው ከወለደ ደግሞ ያው ወንድ ልጅ ነው። ሌላ ልጅ ካለው እነዚህኞችን ይረሳል ማለት ነው። ስለዚህ ሳስበው እኔ ለልጆቼ ብዬ መጎዳት መሸነፍ ያለብኝ ብዬ አስቤ እንግዲህ ሳይል ይሄ የመጨረሻ ነው ማለት ነው። እርግጠኛ ነኝ እንደማታምነኝ አውቃለሁ። ግን ከፈለክ በረራህም ማለት ነው ደርሶ መልስ መቁረጥ ትችላለህ። ለስንት ነገር መቼም እኔ ለመፈለግ እዚህ የመን ድረስ ሄድኩ ምናምን የምትለውን አሁን መቼም የትኬት አላባክንም ወይ ውሸቷን ቢሆንስ ብለህ እንደማትቀር አውቃለሁ። ከቀረህም ደግሞ እንግዲህ እኔ የቻልኩትን ብቻ ነው ማድረግ የምችለው። ማመን ያለ ማመን ያንተ ፈንታ ነው። እንግዲህ እንደዚህ ብዬ ካላመንክ ምንም ማድረግ አልችልም ማለት ነው። ስለዚህ ማውራት እራሱ አቃተኝ እና እኔ ያለውበትም መምጣት አይጠበቅብህም። ኤርፖርት ድረስ ልጆችን ይዤ ኤርፖርት አግኝታቸው እነሱም አንተን አይተው ከጀሚላም ከጥያቄ እንድትወጣ ሊሄድ ነው እመጣለሁ ምናምን ብላት ቢያንስ ስትሄድ እንኳን አይታ ይመጣል እያልኳት ጠብቃለች ማለት ነው ነፍስ እስከምታውቅ ድረስ እና ማለት ነው። ያው እንዳልኩ ትኬት ግን ደርሶ መልስ አድርገህ በዛው በሰዓት አይታቸው እዛው ኤርፖርት ወደዚህም ወደዛም ሳትገባ ያው እንግዲህ ሚስቴ ልትመታት ነው ምን ልታረገኝ ነው ምናምን ብላ አታስብ። ምክንያቱም ሚስቴ ያለችው እዛ ናት። ብቻህን ነው የምትመጣው ሰርጉ ገና ስለሆነ ማለት ነው። ብቻህን መተህ ነው አይታሃት የምትሄደው ማለት ነው። ልጆቹን አይታሃቸው ቀጥታ በቃ ኤርፖርት ትገባለህ። ኤርፖርት ላይ ትወርዳለህ። ልጆችን ታያቸዋለህ። ልጆችን ታወራቸዋለህ። በዛው ተሳፍረህ ወደ የመን ሄደህ እኔ አይደለም ይቅርና እሷን አግኝቼ ሌላ አሁን እንዳንተ እንዳልከው ለመደባደብ ለምናምን ይቅርና ስሜን አታንሽ ካልክ ስሜን አላነሳም ማለት ነው። እና ለማንኛውም እንግዲህ የመጨረሻዬ ቪዲዮ ነው እንግዲህ አንተን ከዚህ በኋላ አንተን ነው ማለት ነው የምጠብቀው እና ትመጣለህ ብዬ ተስፋ አደርጋለሁ። እጠብቅሃለሁ። ሂጄ ኤርፖርት
ያው ሰዓቱን ምናምን ስለሚታወቅ እንደሌላው ሀገር መቼ ይመጣል መቼ ይሄዳል ምናምን ብዬ በየቀኑ እዛ ሄጄ መጠበቅ አይጠበቅብኝም። ስለዚህ በአሁኑ ሮብ እዛ ሄጄ እጠብቅሃለሁ። ምክንያቱም ከዛ በፊትም መምጣት ስለማትችል ማለት ነው። ከሰና አደን ራሱ ለመድረስ ሙሉ ቀን ወይም ደግሞ 2 ቀን ይፈጃል ማለት ነው። ስለዚህ መጣ ተስፋ አደርጋለሁ። ልጆችን ይዤ ሰርፕራይዝ አዘጋጅቼልህ ሰርፕራይዝ አድርጌ እንደዚህ ሰርፕራይዝ ምናምን አዘጋጅተንልክ ዝግጅት ምናምን አዘጋጅተን ከልጆች ጋር ተገናኝተህ ነገ እንኳን ለነሱ ሲያዩት ሲያድጉ ደስ የሚላቸው የሆነ እንዲሆን ቪዲዮ ቀርጸን ግዴታም ደግሞ ቪዲዮ ሁሉ ነገር መቅረጽ የለብንም እና ለማንኛውም እኔ ይሄንን ነው ምልክ ማለት ነው። እንዳትቀር ኤርፖርት ውስጥ ከልጆች ጋር ጠብቅሃለሁ። ይሄ መጨረሻ ቃሌ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።